መጽሐፈ ዕዝራ ምዕራፍ 5 ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ የነበረው ገዥ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህን ቤት ትሰሩ ዘንድ ይህንኑም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሏቸው። ደግሞም ይህን ስራ የሚሰሩት ሰዎች ስም ማን ነው ብለው ጠየቋቸው። የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳርዮስ እስኪደርስ ድረስ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸውም። በወንዙ ማዶ የነበረው ገዢ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቹም በወንዙ ማዶ የነበሩት አፈርስካውያን ወደ ንጉሱ ወደ ዳርዮስ የላኩት የደብዳቤው ግልባጭ ይሄ ነበረ። እንዲህም የሚል ደብዳቤ ላኩለት። ለንጉሱ ለዳርዮስ ሙሉ ሰላም ይሁን። ወደ ይሁዳ ሀገር ወደ ታላቁ አምላክ ቤት እንደሄድን ንጉሱ ይወቅ። እርሱም በትልቅ ድንጋይ ተሰራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ስራ በትጋት ይሰራል፣ በእጃቸውም ይከናወናል። እነዚያንም ሽማግሌዎች ይህን ቤት ትሰሩ ዘንድ ይህንስ ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞም እናስታውቅ ዘንድ በእነርሱም ያሉትን ሹሞች ስም እንጽፍል ዘንድ ስማቸውን ጠየቅን። እንደዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። አባቶቻችንም የሰማይ አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነጾር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነጾርም በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎን መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ሰሳብሳር ለተባለው ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌም ባለው መቅደስ አኑረው፣ የእግዚአብሔርን ቤት በስፍራው ይሰራል አለው። በዚያን ጊዜም ሰብሳር መጣ፣ በኢየሩሳሌምም ያለውን የእግዚአብሔርን ቤት መሰረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም። አሁንም ይህ ነገር በንጉሱ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሰራ ዘንድ ከንጉሱ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሱ ቤተ መዛግብት ይመርምር። ስለዚህም ነገር ንጉሱ ፈቃዱን ይላክልን።